የኔ ትልቁ ጥፋት ምን እንደሆነ ታውቂያለሽ? ያንቺ ልጅ ነው። አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አምራንን ቤቷ አስገብታ ለማሰቃየት ያሰበች ይመስለኛል። በቃ አብሮ መኖር ሊጀምሩ ነው ማለት ነው። በፍጹም ሊሆን አይችልም። ቆይ አሁን የቱን ትቼቱን ነው የማነሳው? በዚህ በኩል ኤሚ አለች። ብታስፈራሪኝና ልትሸውጂኝ እንዳትሞክሪ። በዛ በኩል ያቺ አምራን አለች። ይሄን ነገር የመወሰን የኔ ስልጣን እንጂ ያንቺ አይደለም። በሌላ በኩል ደግሞ ያቺ ተረገመች እርኩስ ኑሐሚን አለች። ቆይ መች ነው አንቺ ሴትዮ ሰው መናቅሽን ግን የምታቆም? ኧረ እንደው ፈጣሪ ግን ምን ነው ጣጣይና በዛብኝ እንደዚህ። እኔ እንኳን እኮ ለሰው ክፉ አልነበርኩም። እኔ ምለው ነጠላ ነገር ላቀብልሽ እንዴ? አልገባኝም። ነጠላ ደግሞ ምን ያደርግልኛል? አይ ጸሎት ላይ ኮንሽ ብዬ ነው። ነጠላ ብቻ እኮ ነው ይቀርሽ። እስኪ ንገሪኝ፣ ምንድን ነው ያስጨነቀሽ? ምንስ ቢያስጨንቀኝ? መቼም አስበህልኝ አይደለም አይደል? ባስበልሽስ እናት፣ ምንም ቢሆን እኮ አመጣሽ የወለድሽኝ እናቴ ነሽ። ዳግም ላይኩን ውስጥ እንዳለ ረስተው ነው ወይንስ ተዋውቁልኝ ነው? ለነገሩ ማን ያውቃል? በየሜዳው ዝም ብለህ ስትተረተር ይሆናል ሚስጥሬ ሁሉ እዛች ከንቱ እጅ ላይ ወደቀው። አልገባኝም። ስለማን እያወራሽ ነው? ደግሞ ለማን ነው ሚስጥርሽን ያወራሁት? ለነገሩ እኔ ጠላት የመቻጣሁት ያቺ ኑሐሚን ናት እየዞረች ሚስጥሬን ነው። ቆይ ኑሐሚን ደግሞ ምን አደረገችሽ እባክሽ? ጥፋቶች ሁሉ በቃ በሷ ካልተሳበቡ አይሆንልሽም አይደል? እና ታዲያ እሷ ካልሆነች ለአምራን ልጄ እንደሆንክ ማን ሊነግራት ይችላል? ምን? ኑሐሚን በፍጹም እንደዚህ አታደርግም። ለዛውም እስከዛሬ ያልተናገረችው ሚስጥር ጭራሽ ደግሞ ለአምራን አታድርገው። እና ዳግም አንተ ነህ የነገርካት? ሲጀመር አምራን የሁለታችንም ጠላት ነች። ቆይ አምራን መስማቷን አንቺ በምን አወቅሽ? ቤት ድረስ እኮ መጣ አስፈራርታኝ ነው ሄደችው። ምን? ለነገሩ እሷ ምን ታድርግ? በዚህ ልክ እኮ ያቀበጣት ነው። ጭራሽ ሚስጥርሽ እንድደብቅልሽ ከናውም ጋር እንድጋባ ፍቀጅልኝ እኮ ነው የምትለኝ። ጉድ እኮ ነው የምታደርገኝ። እንግዲህ በምትወጪው ተወጪው። እኔ ከዚህ በኋላ በእሷና በናውም ነገር ምንም ነገር ማለት አልፈልግም። ዳግም ይሄ እኮ የናውም ጉዳይ አይደለም፣ የኔ እናንተ ጉዳይ ነው። ሁሉም እኮ አንተ የኔ ልጅ መሆንን ስላወቀ እኮ ነው ሚስጥርሽ እናገራለሁ ያለ እጄን እየጠመዘዘኝ ያለው። ጭራሽ አሁንማ ብዬ እማልወዳት መራቴ እጅ ላይ እኮ ነው የወደኩት። በምትወጪው ተወጪው አልኩሽ እኮ። እኔ አንቺ ነገር አስጨንቀኝ። የአባቴ በፖሊስ መፈለግ ነው የሚያስጨንቀኝ። እሺ ይኸውልሽ እናቴ፣ ሁላችንም በየፊናችን ተጨንቀናል። ልዩነታችን እንዳንቺ አለማማራራችን ነው። እሺ ፈጣሪ ምን አይነት ጣጣ ነው የገባሁት? ችርኩስ ደወለች ደግሞ። ሄሎ ሰላም የኔ ወዳማት። ደግሞ ምን ፈልገሽ ደወልሽ? ካንቺ ጋር ደግሞ ከዝምድና ውጪ ሌላ ምን ልፈልግ እችላለሁ? እባክሽ አምራን ወደ ዋና ጉዳይ ትገቢ እንዴ? ከልጅሽ ጋር ተዛምጃለሁ እኮ። ያው ግርግር ምናምን እንደማትወጪ ናሁም ነግሮኛል። ታዲያ ለምን ዛሬ ራት ግብዣ ነገር አድርገሽልኝ ሻንጤን ይዤ ቤት አልመጣም? ዛሬ ሆኖ ምን ነው እዚህ ቤት በጣም ለመግባት ይጣደፍሻል መሰለሽ? ደሞስ እኔ ዝናሽ ነኝ አንቺን ራት ታዘጋጅ ምጋብዘው? ታዲያ ምን ችግር አለው? ወደፊት ሰርተሽ ስለምታበይኝ ካሁኑ ልመጭ ብዬ እኮ ነው። ስለዚህ በዚህ ሚስጥር አስፈራርተሽ ገረድሽ ልታደርጊ ነው ማለት ነው። ትንሽ ግን አበዛሽው አልመሰለሽም? ቆይ ከናውም ጋር ያለሽን ግንኙነት ከፈቀድኩልሽ መቼ አነሰሽና ነው? ያንን የሚያክል ሚስጥር በዚች ውለታ ብቻ? አይ በዚህ ብቻማ አያዋጣኝም። ያንን ነገር ደግሜ እንድናገረው እንዳታደርጊ። ጉድባይ። ዛሬውኑ ነው ሻንጣዬን ጠቅልዬ የምመጣው። ታውቂያለሽ መጀመሪያውኑ አንቺን መጥላቴ ትክክል ነበርኩ። አታስቢ፣ ከዚህ በኋላ ሁሌ አጠገቢ ስለመሆን ያኔ በደንብ ጥላቻሽን ትገልጽልኛለሽ። ለማንኛውም ዛሬ ማታ እቤት እመጣለሁ። ቀለበቱን እንደሆነ
ተጣድፋችሁ አንዳስራችሁታል። ምን አለበት ለአንዳንድ ዝግጅት እንኳን ጊዜ ብሰጪ። ጉዳዩ ከተወሰነ መዘግየት ለምን ያስፈልጋል? የአቶ ላይኩንም ቤት መጥቶ የለ እኔ እንደምመጣ ለሳቸውም ትነግሪያቸዋለሽ። አንቺም ደግሞ ቆንጆ ልብስ ለብሰሽ ፈገግ ብለሽ ትቀበኛለሽ። አለቀ በቃ። አምራን እባክሽን ትንሽ እንኳን ቢያንስ ማሰቢያ ጊዜ ስጪኝ እባክሽ አምራን። ላንቺ ጊዜ መስጠት ማለት ተንኮል የምታስቢበትን ጊዜ አመቻችቶ መስጠት ነው። ይኸውልሽ አምራን እኔ ብቻ ሳልሆን ላይኩንም የዚህ ቤት ምራት እንድትሆኝ እንደማይፈልግ ታውቂያለሽ አይደል? አላውቅም። እኔ ማቀው አንቺ እኔን አሁን ምን እንዳገባ እንደማትፈልጊ ነው። ይልቅ ለናሁም ደውይለትና ማታ ሚስትን መጋበዝ ፈልጋለሁ ይዛት ና በይው። እባክሽ አምራን። አልጨረስኩም። ለማንኛውም የልጅን እናት ይዘህ ስትመጣ ሻንጣዋንም ይዛ እንድትመጣ ብለሽ ንገሪ። ቆይ ግን ላንቺስ በዚህ ሁኔታ ላይ ባልሽ ቤት መግባቱ ተገቢ ነው? እና ክብር ካልወደደልሽ እኔ ምን ማድረግ እችላለሁ? እንደ ወጉማ ቢሆን ተሞሽሬ በክብር ነበር እዛ ቤት መግባት የነበረብኝ እኮ። ትንሽ ጊዜ ከሰጠሽኝ እኮ ያንንም ማድረግ እችላለሁ። ነገርኩሽ እኮ። ላንቺ ጊዜ መስጠት ማለት እባብ አንገት ላይ እንደመጠምጠም ነው። ለማንኛውም ለአቶ ላይኩንና ለናሆም ሰርፕራይዝ አለ ዛሬ ማታ። አብረን ጠቅልላ ትገባለች ብለሽ ንገሪያቸው። ለማንኛውም ማታ እንገናኝ። ቻው። ሄሎ ሄሎ አምራን። እቺ ምን አይነት የተረገመች ልጅ ነች? ትንሽ እንኳን እኮ ማስብበት ጊዜ ልትሰጠኝ አልቻለችም። አምራን ገልሻለሁ። እውነት አልተውሽም፣ እገልሻለሁ። ትንሽ ጊዜ ብትሰጠኝ እኮ እንዴት አድርጌ ገደል እንደምከታት እኔ ራሴ አውቅ ነበር። በለ አርፈደሽ መምጣትሽ ሳይንስ ጭራሽ ታኮርፊያለሽ እንዴ? አኩርፊያለሁ እንዴ? አልታወቀኝም ነበር። ኩርፊያውን ያዘን አልገባኝም። ቆይ ምን ተፈጥሮ? በሌሊት አባቴን ከኤርፖርት ሸኝቼ መመለሴ ነው። እውነት ለመናገር በጣም ከፍቶኛል። በእርግጥ ለተሻለ ሕክምና እንደሄደ ባውቅም ከሱ መለየቴ ግን በጣም አስፈርቶኛል። አይዞሽ በቃ ዋናው አባትሽ ድነው መመለሳቸው ነው አይመስልሽም? የኔም ተስፋ እሱ ነው። አባቴ ከአያቴ ጋር ይዞኝ ሲመጣ በእግሩ ቆሞ መሄድ ብርቱ አባት ነበር የነበረኝ። ከዛ ልክ እኔ ስመጣ ታመመ። አሁን ግን እድሜ ለጋሽ ላይኩን ተሽሎት እንደሚመጣ ተስፋ አለኝ። ያድርግልሽ። ሁለታችንም የአባትን ፍቅር ጠንቅቀን እናውቃለን። ልዩነቱ ምን እንደሆነ ታውቂያለሽ? ያንቺ አባት ከወራት በኋላ ድኖ ሲመለስ፣ የኔ አባት ደግሞ ከጥቂት ወራት በኋላ በፖሊስ ተይዞ እስር ቤት መግባቱ። አሁን ደግሞ አንተ በተራ ልታኮርፍ ነው እንዴ? በልበል፣ ይሄን ርዕስ ብንቀይረው ነው የሚሻለው። ልክ ብለሻል። ለማንኛውም እናቴ ደውላልሽ ነበር አይደል? አዎ ደውላልኝ እኮ ሚስጥሬን ለአምራን ተናግረሽ ስትለኝ ነበር። ቆይ ምንድን ነው የተፈጠረው? ምን እንደተፈጠረ አላውቅም፣ ግን ደግሞ አንቺ ለአምራን ይሄን ነገር እንደማትነግሪያት በጣም እርግጠኛ ነኝ። ቆይ ግን አምራን ይሄን ሚስጥር እንዴት ልታውቅ ቻለች? ማለቴ ከሶስታችን ውጪ ማንም አያውቅም ነበር። እኔ እኮ አንተ ሳትብሎ ድንገት ተናገርክ ብዬ አስቤ ነበር። ሲጀመር ከሷ ጋር ሳወራ አይደል? ያቺ ልጅ በጣም ነው ያስጠላች። ምን እንደሚያሳዝነኝ ታውቂያለሽ? ይህንን ሚስጥር ተጠቅማ አዛ ቤት ሰተት ብላ መግባቷ። እውነት ግን ወይዘሮ ዝናሽ ጨክና አዛ ቤት ልታስገባት ነው? እና ሌላ ምን ምርጫ አላት? ጋሼ የሷ ልጅ መሆኔን ከሰማ ሰው የሚሆን አይመስለኝም። እኔም እሱም ብዬ እንጂ ሁሉንም ነገር ባፈራረጠው ደስ ይለኝ ነበር። ታው እንጂ ዳግም፣ የእናትህን ሚስጥር ማውጣት ምን ይጠቅመዋል? እናትህ በግልጽ እንደ ልጅ ባትቀበልህም ቤት ውስጥ ግን ምንም የጎደለብህ ያለ አይመስለኝም። ታውቂያለሽ፣ እኔ እናቴ ጋር ስመጣ ልጇ እንደመሆኔ ለሌላኛው ልጇ የተሰጠው ነገር በሙሉ ለእኔ እንደሚሰጠኝ አስብ ነበር። ማለት አልገባኝም። ለናውም የሰጠችው ነገር በሙሉ ለእኔ እንዲሰጠኝ ይፈልግ ነበር። እንደ ልጅ እንድታይ፣ ቤተሰብ ውስጥ ክብር እንዲኖረኝ እና ደግሞ ድርጅት ውስጥ ለሱ የተሰጠውን ኃላፊነት ለእኔ እንዲሰጠኝ። አሁን ግን ሳስበው ቀናተኛ የሆንኩ ይመስለኛል። ግን ምናልባት ከሀብትና ከስልጣኑም ባይሆን ከፍቅሩ ግን ያጎደለችበት ይመስለኛል። የጋሽ ላይኩንን ያህል ባይሆንም የሰው ልጅ አፈጣጠር ይገርማል። ወይዘሮ ዝናሽን እናቴ ብዬ ከመጥራት ይልቅ አቶ ላይኩንን አባቴ ብዬ ብጠራቸው ለእውነትነት ይቀርባል። አቶ ላይኩንማ የሰው ልክ ናቸው። ዛሬ እኮ አባዬን ኤርፖርት ስንሸኘው ከኔ ይልቅ የሳቸውን ባኑ እንደ ጎርፍ ሲዘንብ ነበር።
አሁን ወደ ራሳችን ብንመለስ አይሻልም? ወደ ራሳችን? ማታ ስልክ ደውዬልሽ ነበር፣ አንቺ ግን አታነሽ። አዎ ከዚህ በኋላ ማነሳለህ አይመስለኝም። ቆይ ስንት ጊዜ ነው ማታ ትደውልልኝ ብዬ መናገር ያለብኝ? ቴክስቴንም አልመለሽ። ከዚህ በኋላ ቴክስትህንም የምመልስልህ አይመስለኝም። ስቀልድ ነው። ማታ እኮ የአባዬን ዕቃ እያስተካከልኩኝ ቴክስትህን አላየሁትም ነበር። ለነገሩ አልፈርድብሽ። እንኳን ቴክስቴን እኔንስ መች በቁም ነገር አይተሽኝ ታውቂያለሽ? ለማንኛውም እኔ ልሂድ መሰለኝ። ገና ለገና ለቃችን የለም ተብሎ እንዲህ ስራ መፍታት አያስፈልግም። ቅር ካላለሽ ማታ አብረን ከስራ ስንወጣ እራት መብላት እንችላለን። ማለት አባትሽ ስለሌለ ምን ቤት አባዬ የለም የሚቆጣኝ ሰው የለም ብዬ እራት ተገባብዤ አምሽቼ ልግባ? እንደዛ ነው የምታስበው? እሱ ባይኖርም እኮ ሌላ ቤተሰብ እንዳለኝ አትርሳ። እሱ ጠፍቶኝ ይመስልሻል? ግን በቃ መርሳት አልቻልኩም። ከሀሳቤ ልትወጪም አልቻልሽ። ግድ የለም እንደምንም አድርገህ ብታወጣኝ ነው የሚሻለው። ብታወጣኝ? ይህ ሞዛዛ እኔ ከሀሳብ አወጣኝ ነው ያልኩት። ሻለ ነገር ልጠይቅሽ፣ ለምንድን ነው እየሸሸሽኝ ያለሽው? አንተን ሳይሆን ፍቅርን ነው እየሸሹ ያለሁት። እስኪ ንገሪኝ፣ ለማን ብለሽ ነው ፍቅርን እየሸሸሽ ያለሽው? ለማንስ ብለሽ ነው ማንም እንዳይደርስበት አድርገሽ ልብሽን አርቀሽ ያስቀመጥሽው? ይቅርታ ዳግም፣ ወደ ስራዬ መሄድ አለብኝ። ስለዚህ ጉዳይ ማውራቱ ደግሞ ጥቅም ያለው አይመስለኝም። እንደተመቸሽ። ሁልጊዜ ይህን ጥያቄ ስጠይቅሽ እንደሸሸሽ። ልብሽ ደንዳና ከሆነ ደግሞ ምን ማድረግ ይችላል? ከፈለግ ከዚህ በኋላ ወደ ቢሮ አልመጣም። ማለቴ እኔን ማየቱ የሚረብሽ ከሆነ እንደውም ካልሽ አንቺን አለማየቱ ነው የሚረብሽ። ደግሞ አስተማሪሽ መሆኔን አትርሺ። መልካም ስራ። ብችልና ከልቤ ባወጣሽ ደስ ይለኝ ነበር፣ ግን ምን ዋጋ አለው? በዚህ ኑሮ ጥንቅጥ መሀል ልቤ አንቺን ሳስብ ብቻ ነው ደስ የሚለው። ግን ምን ማድረግ እችላለሁ? የአንቺ ልብ ያለው ሌላ ሰው ጋር ነው፣ ለዛውም የቅርቤ ሰው ጋር። ላይኩ እኔ ምን ልጅ እቺ በራሷ ከፍታ ወጣ ነው ወይስ አንቺ ከፍተሽ አስወጥሻት? በራሷ አይደለም የወጣችው፣ እኔ ነኝ የከፈትኩላት። ላይኩን ኤሚ እኮ አሁን ትልቅ ልጅ ነች። ክፍሏ ውስጥ እኮ ዘግተን ስለቆለፍንባት ምንም እናመጣው ነገር እኮ የለም። እና ትውጣና ትንዘራዘር እያልሽ ነው? አጉል ነፃነት ብለሽ ስትላት ምን አይነት ልጅ እንደሆነች አንቺ ራስሽ ታውቂያለሽ። እባክህ ላይኩን በሷ ጉዳይ ከዚህ በላይ ባትናደድ ደስ ይለኛል። አንተ እኮ ያልሰማሃቸው አላያቸው እኮ ገና ብዙ ጉዶች አሉ። ስለምን ጉድ ነው የምታወሪው? እኔ ማለቁ ላይ የተፈጠረ ነገር አለ? ዛሬ ማታ የቤቱ ምሬት ጓዟን ጠቅልላ ቤታችን ልትገባ ነው። የቤቱ ምሬት? ምን ላድርግ ብለህ ነው ላይኩን? እሷን እኮ ምራት ብዬ መጥራት ቢከብደኝ እኮ ነው። ዛሬ ማታ ያው ጓዟን ጠቅልላ ልትመጣ እንደሆነ ልንገርህ ብዬ ነው። አልገባኝም። ቆይ እስኪ ማፈቅዶ ነው ዛሬ በዛሬ ነው የምትገባው? በእኔ ፍቃድ ነው ልበል? አምራንን የሆነ ደግሞ በተለይ ራት ጋብዤ ቤቴ ልጠራት ነው እያልኩ ነው። ምን ዝናሽ ሰሞኑን ግን አይጎሽ ትክክል ነው እንዴ? አይኗን ለማየት አልፈለግም የምትያት ሴት እንዴት ብለሽ ነው ራት ልጋብዛት ብለሽ የምትይው? እንግዲህ ምን ታደርገዋለህ ላይኩን? አምላክ ያሰብከውን መልካም ነገር ትቶ ያላሰብከውን መከራ አምጥቶ ይከምርብሃል። አሁን ንግግርሽ ምን ሊባል ይችላል? አምራንን ዛሬ ማታ ራት ጋብዘን የቤታችን ምራት አድርገን ልንቀበላት ነው። ላይኩን እንግዲህ እባክህ አንተም የልጅህን ሚስት ለመቀበል ተዘጋጅ። ይገርማል። ትናንትና ኑሐሚንን አሁን ካላገባኛልሽ እንዳልነበር አሁን ተመልሰሽ በዚህ ፍጥነት አምራንን ካላገባ ስትይ ለእኔ ትልቅ እንቆቅልሽ እየፈጠረብኝ ነው። እመነኝ ላይኩን እንግዲህ ምን አማራጭ አለኝ? አወጣሁ አወረድኩኝ። የልጄ ምርጫ ከመቀበል ውጭ ምንም ሌላ አማራጭ አልታየኝም። እኔ ከልብሽ አይመስለኝም። ግን ዝም ብዬ ልመንሽ? ቆይ አንተ ራስህ የምትፈልገው ይሄን አልነበር እንዴ? የኔ መለወጥ ለምንድን ነው አልዋጥልህ ያለው? ምን ላድርግ ዝኑ? እንዴ ለሁሉም ነገር እኮ ወግና ስርዓት አለው ብዬ ነው። እኛ የስንቱን ሰርግ ስናደምቅ ኖረን የእኛ ልጅ አሁን አንገቱን ደፍቶ ሴት ይዞ ሲገባ ዝም በል እያልሽ ነው? ጥሩ ምራት ብትሆን እሺ። ደግሞ እንደሱ አይነት ሴት ምን ወግ ማድረግ ያስፈልጋታል? ቤታችን የሚያስገባናት እኮ እኛ ሆነን ነው። ስለዚህ ለበቀል ብለሽ ነው ማለት ነው ይሄን ያደረግሽው? ለመሆኑ ግብዣው ማንን ያካትታል? ጥሩ ጥያቄ ነው። ኑሐሚንን እራት ግብዣው ላይ ልጠራት አስቤያለሁ። ሁለቱ አንድ ላይ ሲፋጠጡ ማየት እፈልጋለሁ።
አሁንስ ፍጹም ጤነኛ አትመስይም። ይሄንን እየተጠራጠርኩ መጣሁ። ያበድኩ መስላለሁ አይደል ይኩን። ለነገሩ ካበድኩ እኮ ቆይቻለሁ። ኑሐሚንና ያቺ አምራን ቤቴን ከረገጡ ጀምሮ ነው እንኳን ማበዴ ጀመርኩት። እባክሽ ዘነው ወደ ቀልብሽ ተመለሽ። አንቺ ሰላም ሳትሆኚ ቤተሰቡ እንኳን ወደ ሰላም አይመለስም። ይገባኛል ይኩን። እናንተንም እኮ እየረበሽኳችሁ እንዳለ ይታወቀኛል። ግን ለይኩን እባክህን እሺ በለኝ ዛሬም ብቻ። አምራን ራት እንጋብዛትና ቤታችን ትምጣ። የግድ ዛሬ ማታ ካልሆነ የምትይ ከሆነ ምን አደርጋለሁ? እሺ ብያለሁ። አመሰግናለሁ የኔ ውድ ባል። ልጅቷም ትግባና ናሆም ሀሳቡ ርፍ ይበል። እኔም ደግሞ ካለሁበት ጭንቀት ግልግል ልበል። እሺ ዘነው በይ እንግዲህ ሁሉን ነገር እንደሚሆን እንድንሆን አድርግ። እሺ ለእሱ አታስብ። እንግዲህ አምራን ስቃይሽ ከዛሬ ማታ ይጀምራል ማለት ነው። ሄሎ ናሆሚ። ጎብዘሻል። እሺ ታታሪው ለምሳ ነው? ይቅርታ እኔ ምሳዬን በልቻለሁ። እኔን ጥለሽኝ ነው የበላሽ? አዎ ጥዬ ነው የበላሁት። ትንሽ ስለሆነ የቀመስኩት። ከፈለክ ምሳ ቃል ውስጥና ትበላለህ። እና ምን ነው ከፍትፍትሽ ፊትሽ ቀደመ? እየተኮሳተርሽ እንደሆነ ግን ታውቆሻል። አይታየም እንዴ? አሁን እኮ ስራ ላይ ነኝ። ገባኝ። ስለዚህ በጨዋ አነጋገር ሂድልኝ እያልሽኝ ነው። ካልደከመ ከፈለክ መቆም ትችላለህ። እውነት ለመናገር ቆሞ መቅረት ደክሞኛል። እድሜም እንደምታየው ነው። ቀስ በቀስ እየቆሰው ነው። ማግባት ሳይኖርብኝ አይቀርም። መቼ ነው ግን በቀጥታ ማውራት የምትለምደው? እኔ ስለሌላ ቆሞ መቅረት ነው ያወራሁት። በነገራችን ላይ ዛሬ ማታ አምራን አሁን ቤት ትገባለች። ምን? እንዴት ማለት? ለምን እንዴ? ለነገሩ እኔ ምን አገባኝ? ቆይ ለምንድን ነው እዛ ቤት ስለተፈጠረው ነገር መተህ የምትነግረኝ? ስለ አምራንና ናኦም ሲወራ እንደዚህ መረበሽሽ ምንም ሊገባኝ አልቻለም። አይመለከትህም። ቆይ ምን አድርጊ ነው የምትለኝ? ምን ሊሰማኝ እንደሚገባ አንተ አትነግረኝም? እሺ በቃ አትበሳጭ። እማዬ ኑሐሚንን ራት ላይ እንድትገኝ ጥራት ስላለችኝ እንጂ ነገሩን ላነሳብሽ ፈልጌ አይደለም። እኔ ደግሞ ምን ቤት ነኝና ነው ራት የምጠራው? እሱን አላውቅም፣ ግን ደግሞ እኛ ቤት አብረን ብንሄድና በዚህ ሰበብ ትንሽ አምሽተሽ ብትጫወቺ ደስ ይለኝ ነበር። ከፈለክ ብቻህን ቤት ትችላለህ። እኔን ግን ተወኝ። ከዚህ በኋላ ደግሞ ስለ ናሆም ሆነ ስለ አምራን እንድታወራልኝ አልፈልግም። እኔ ግን ያንቺና የማየ ነገር በጣም ግራ እያጋባኝ ነው። እንዴ ምን ነው ግራ የሚያጋባክ ነው? ወይንስ የኔና የእናት መስማማት አላስደስተህም? እሱማ ደስ ይለኛል፣ ግን አምራንን ማየ ከመሬት ተነስታ ዛሬውኑ ሻንጣዋን ይዘህ አምጣት ስትለኝ እንዴት ነው ግራ የማይገባኝ? እናትህ እኮ ትክክል ናት። አሁንም ሄድን ማታም ሄድን መብታችን ነው፣ ምክንያቱም እኛ ተጋብተናል። ቆይ ግን አባዬስ ነገሮች እንዲህ ሲፋጠኑበት ምን የሚለው መስልሽ? ምን ሊሉ ይችላሉ? ሲጀመር እናት የሚፈልጉት ይሄን አልነበር እንዴ? እኔ እንጃ። እኔ ሁሉም ነገር ያለ ልክ እየፈጠነብኝ ነው። እሺ ማዘጋጃ ቤት ሄደን መፈራረማችን ይሁን እንዴ፣ በአስቸኳይ እዚህ ቤት ካልገባሽ ብሎ መፋጠኑ ምን የሚሉት ነው? እኔ ነገር ጣጣ ይዞብን እንዳይመጣ ፈራለሁ። ስለዚህ የዛሬው ራት ይሰርዝ እያልክ ነው? እኔ ከራቱ ጋር ምንም ችግር የለብኝም፣ ግን በቃ ያልወደድኩት በፍጥረት እዛ ቤት መምጣት ይችላል። እና እናት ዛሬውኑ ጠቅለለሽ ቤት ካልገባሽ ስትለኝ ምን ማለት ነበረብኝ? አማቴን እምቢ ማለት ነበረብኝ? የእውነት ግን እማዬ እንደዛ ብላሻለች እንዴ? የራሷ አይደለች እንዴ ደውላ ነገረችኝ? ደግሞ አንተ እሳቸውን መረዳት መቻል አለብህ። ምክንያቱም ዘመናዊ እናት ናት። ግርግር ምናምን ነገር ላትወድ ትችላለች። ሊሆን ይችላል እኮ፣ ግን የፈለገ ነገር ቢሆን ቢያንስ የሆነች ቀለል ያለች አለ አይደል? የሆነ የቀለበት ፕሮግራም ነገር ቢኖር፣ በዛ ላይ ደግሞ በዛ ላይ ምን? በዛ ላይ እኔና አንቺ ሳንዘጋጅ እዛ ቤት መግባትሽ። በቃ ነው፣ ምንም አትበለኝ። በዚህ ልክ ለኔ ያለን ጥላቻ መግለጽ አይጠበቅብህ። አረ በፍጹም እንዴ! እስኪ አሁን ጥላቻን እዚህ ምን አመጣው? እናትህ እንኳን ተጸጽታ ቤት ግቢ እያለችኝ አንተ ጉዳዩን ማጣጣል ምን አስፈለገ? እሺ ቆይ ይኸውልሽ፣ እኔና አንቺ እዛ ቤት ከመግባታችን በፊት መጀመሪያ እስኪ ንገሪኝ፣ መዘጋጀት አለብን መዘጋጀት የለብንም? ቆይ ምንድን ነው የምንዘጋጀው? እኔ እናንተ አንድ ክፍል ውስጥ ስናድር የመጀመሪያችን ነው እንዴ?
ኖ ማሪ እንደዛ እያልኩሽ አይደለም እንዴ አብሮ ማደርና አሁን ደግሞ አብሮ መኖር አንድ ሊሆን አይችልም የፈለገ ነገር ቢሆን ምንም ቢሆን እኮ መጣሳ ልጅ አለ አይደል እንዴ ለህፃን ልጅ የሆነ ቤት ያስፈልጋል ለኛስ ቢሆን የሆነ ሰፋ ያለ ቤት ያስፈልጋል አይደል እንዴ አሁን ገባኝ ለኔ ጥሩ ባል ለልጃችን ደግሞ ጥሩ አባት ለመሆን እየሞከርክ ነው ግን ይሄን ያክል መጨነቅ አይገባም የልጃችንንም ክፍል ቀስ ብለን እናስተካክለዋለን አንተ ከኔ ጋር መሆን ብቻ በቂ ነው ካንተ ጋር የሚፈራ ፋይል ነበር አልፈርም ለምን ምክንያቱም እንደዚህ ተኮሳትርሽ ስለጠየቅሽኝ አልፈርም ስለዚህ አንተ ጋር ፋይል ለማስፈረም በመጣው ቁጥር ልክ እንደ ተወዛዋዥ ፈገግ ማለት አለብኝ ማለት ነው እባክህ ዳግም እኔ ለራሴ አባቴ ነገር አስጨንቆኛል ተወኝ የአባትሽ ጉዳይ ብቻ ይመስለኝ የሚያስጨንቅሽ ቀደም የነገርኩሽ የአምራን የራት ግብዣም ጭምር ነው መሰለኝ አይደል እኔ ምልሽ የማይመጣ አውቶቡስን መጠበቅ ግን አይሰለች በአንተ ቤት ተናግረህ ልብ ሁልቅ ብሏል አሁን ፋይሉን ትፈርማለህ ወይንስ አትፈርምም ነገርኩሽ እኮ የተኮሳተረ ፊት እያየው መፈረም አይመጣልኝ ተዋዋ ምን አገባኝ ለአቶ ሌኩን ደውዬ እነግራቸዋለሁ አሁን የመጨረሻ አንድ እድል ልስጥህ አግኝቼ ነው አንቺ ብቻ እድሉን ስጪኝ እንጂ የመጨረሻ መሆኑን አያስፈልገውም ታውቃለህ ግን በጣም አድርቅ ሰው ነህ በልሽ ፈርም አስኮናይ ስሚ ደግሞ የወይዘሮ ዝናሽ ራት ካልተመቸሽ ለምን ራት አልጋብዝሽ ወረቀት እኮ እዛ ጋር ነው ተመስገን ነው ተሰማ ከደቂቃዎች በፊት ደውሎ መግባቱን ነገረኝ ፈጣሪ በሕክምናው ሁሉ አብሮት እንዲሆን ምን ነው የደላው ምቀኝ ካላሉ እኔ ዝናሽ በጭንቀት ብዛት ጭንቅላቴ ሊፈነዳ ደርሷል አንተ ተሰማ ምናምን ትለኛለህ አይደል እንግዲህ ውስጥሽ ተደብቆ የሚያስጨንቅሽ ነገር ካለ ተንፍሶ መገላገል ነው ስለናውን ጉዳይም ከሆነ የፈለግሽውን ማድረግ ትችላለሽ ባይሆናቺ ዱርዬ ትሄዳ ነው ጭራሽ አሁን ማንናው ነገር ስለኔ መጨነቅ ጀመርክ ምን እያልሽ ነው እሷን ብትሆን እኮ ልጄ ናት ግን የምን ጉዳይ ለምንድን ነው እንደዚህ ችላ የምትዩ ይልቅ አሁን ለራቱ ፕሮግራም ብንዘጋጃጅ ይሻላል እኔ ግን አንቺ ስላልሽ ነው እንጂ ቢቀርብን ደስ ይለኛል እኔስ ወድጄ ማድረግ ይመስላል እንዴ ላይኩን ወድጄ እኮ አይደለም እጄን ተጠምዝዤ ነው እና ማን አስገድድሽ ሰው እንዴት ራት በግድ ካልበላችሁልኝ ይላል በዛ ላይ ደግሞ ሻንጣሽን ይዘሽ ነይ ብለሻል የኔን ጭንቀት ለመረዳት ላይኩን የግድ እኔ ጫማ ውስጥ መሆን አለብህ ጭንቀትሽን ሳልረዳው ቆርጬ አይደል በእርግጥ ልጃችን ለኛ ሳይነግረን ተፈራርሞ ማግባቱ ትልቅ ስህተት ነው ታዲያ እሱ ተሳሳተ ብለን እኛ መሳሳት የለብንም ያው ዞሮ ዞሮ የነሱን ግንኙነት መፍቀዳችን ይቀራል በዚህ መንገድ አይሆንም አልኩሽ እኮ እስኪ አስቢው የልጄ ሙሽራ በጓራሽ አስገባ ቤት ዘመዱስ ምን ይለኛል አንተ የቤት ዘመዱ ነው የተጨነቀው ታዲያ እሱ ካልሆነ አንቺንስ በዚህ ልክ የሚያስጨንቅሽ ምንድነው እስኪ ንገሪ ለጊዜው እያሰብኩ ያለው ስለማታወራት ነው አዲሷ ምራቴ እንዴት ተቀብዬ እንደማኖራት እያሰብኩ ነው ግን አንቺ ላይ ምንም አይነት የፍቅር ስሜት አይታየኝም ባንቺና በአምራ መካከል ላይ አንድ የተደበቀ ሚስጥር ያለ ይመስለኛል ማለት የምን ሚስጥር ላይኩን ምን ያልክ ነው አልገባኝም እንግዲህ እኔ አላወኩም ግን እርግጠኛ ነኝ የጊዜ ጉዳይ ነው እንጂ ይሄ ሁሉ እንቆቅልሽ አንድ ቀን መፍታቱ አይቀርም በጽናቱን ይስጥሽ ላይኩን እኮ እውነቱን ነው የጊዜ ጉዳይ ነው እንጂ አንድ ቀን ሚስጥር የኮፈንድቶ መዋረድ የማይቀር ነው ወይኔ ዝናሽ የፍታሯሪ ማንደፍሮ ልጅ
እባክህ እርዳኝ። ለምንድን ነው በዚህ ልክ ስለ ናሆም እየተጨነኩኝ ያለሁት? በቃ ዛሬ ማታ አምራን እነሱ ቤት ትገባ ነው። በቃ አብሮ መኖር ሊጀምሩ ነው ማለት ነው። በፍጹም ይሄ መሆን አይችልም። እኔ ይህን ቆሜ ማየት አልችልም። ፈጣሪ እኔ በህይወት ቆሜ እነሱ አንድ ላይ ሲሆኑ ማየት አልችልም። እባክህን እርዳኝ። እንዴ መጸዳጃ በር ቆመህ ስታዳምጠኝ ነበር? አስቤው አይደለም፣ እንደ አጋጣሚ በዚህ በኩል ሳልፍ ነው ያዳመጥኩሽ። እና ስለሰማህ ደስ አለህ? ሚስጥሬን ሁሉ ስለሰማህ ደስ አለህ አይደል? እሺ ከዚህ በኋላ ምን ቀረ? ይኸውልሽ ነው እሾህም በእሾህ አይደል የሚባል? ምናልባት እኮ የፍቅር ህመም የሚታከሙ በፍቅር ሊሆን ይችላል አይደል? እኔ አልታመምኩም። እሺ ከታመምክ ሂድና ራስህ ታከም። ችግሩ ህመሙ መድኃኒትም አንቺ መሆንሽ አይደል? እኔም ብቻ መስሎኝ ነበረ። ለካ የማየ ነገር አንተንም ግራ ገብተዋል። ይሆንማ ልክ ያልሆነ ነገር አለ። ሁለቱም በፍጥነት እንደዚህ መግባባታቸው አሃ በነገሩ በፍጥነት እንደዚህ መግባባታቸው ማለት እንኳን ይከብዳል። ወይ ማየ የሰው አፍ ውስጥ እንዳትገባው ነው ደይን ውሳኔ ወሰነችው። እስከ ትላት ነበር አይደል ሚስትን ይዘህ መግባት ምኞት። ዛሬ እናት ፈቅዳ ግባ ስትል ሐሳቡ ነበር አይደል? ቆይ ለአንተ ግን ይሄ ነገር ተመችቷል? እውነቱን ንገረኝ ካልክ ዝኑ ያቺ ልጅ ላይ ያሰበችው የሆነ ነገር አለ ማለት ነው። ማለት በኋላ ከሚመጣው ጥፋት ለመዳን አሁኑኑ ለአንተ መናገር ይሻላል ብዬ ነው። እንዴ ስለምን ጥፋት ነው የምታወራው? እናት የሰው አይን ፈርታ እጮኛንም ወዳ አይመስለኝም እዛ ቤት እንድትገባ ይፈልገችው። ማለት ሌላ ያሰበችው ሴራ አለ እያልከኝ ነው? እሷ ያለ ኑሐሚንን ቤት ማምጣት ነው የፈለገችው። ከዛ ከአምራን ጋር በፍጹም ያልኩህ አይሆንም። እና ምንድነው አባዬ? እሺ ንገረኝ። እንዴ በጣም እያስጨነከኝ እኮ ነው። አምራንን ቤቷ አስገብታ ለማሰቃየት ያሰበች ይመስለኛል። ምን? በቀላሉ በቀል ልትለው ትችላለህ። እንዴ ስለምን በቀል ነው የምታወራው አባዬ? እያወራሁ ያለሁት ከራሷ አንደበት የሰማሁትን ነው። ስለዚህ ሆን ብላ ነው ማለት ነው አምራንን ቤት ድረስ አምጥታ ይቅርታ ጠይቀቻት። አረ ማዬ ግን ምን አይነት ሰው ናት? እኔ እኮ በጉዳዩ እንድታስብበት እንጂ እንድትናደድ ብዬ እኮ አይደለም የነገርኩ። እንዴ ቆይ ይሄን ያህል አምራን ምን አድርጋታለች? አላውቅም ልጄ። አንድ የማውቀው ነገር አምራንን ልክ እንደ አባቷ ገዳይ ጠምዳ እንደያዘቻት ነው። አሁን ቤት ገብተሽ ምን ልትሰሪ ነው? የምሰራውን ላንተ መናገር አለብኝ? እኔ እንኳን እንደዛ አልጣኝ። ምናልባት መክሰስ ነገር እየበላን ቀኑን ከገፋ ነው ብዬ እኮ። አታስብ፣ ቀኑ እየገፋ ነው። እኔ ለመሸኘት ብለህ እኮ እዚህ ድረስ መምጣት አይጠበቅብህም ነበር። አጠገብሽ መሆኔ ምቾት የሰጠሽ አልመሰለኝም፣ ግን ደግሞ ካንቺ መራቅ አልችልም። ብርቅሽም የማስበው ስላንቺ ነው። ኑሐሚን ቢያንስ ለምን ቀርበሽ አታይኝ? ይኸውልህ ዳግም፣ አንተ እኮ ለእኔ ብትበዛ እንጂ አታንስም። ታውቂያለሽ፣ እኔም ክፍለ ሀገር እያለሁ ሳላቅ የምታፈቅረኝ ልጅ ነበረች። እና ደግሞ ናሆምን እንደምትወጂው መች እንዳወቅኩ ታውቂያለሽ? በቃ ዳግም በቃ። ከዚህ በላይ ስለ ናሆም እንድታወራኝ አልፈልግም። ሌላ የምታወራኝ ነገር ከሌለ ወደ ቤት መመለስ ትችላለህ። ኑሐሚንን አሳምኜ ይዤ ስላልመጣሁ በጣም አዝናለሁ። የራሷ ጉዳይ ነው። ሲጀመር አምራን እሷን ስታያት ትናደዳለች ብዬ ነው እንጂ ያቺ ጊንጥ ለኔ ምን ናት? ምን ኑሐሚን ነው ጊንጥ የምትያት? ሲጀመር ሁሉም ለኔ አንድ ናቸው፣ አምራንም ኑሐሚንም። እስቲ ሞቅ ብሎሻል አይደል? እንደዚህ ሆነሽ ነው እንግዳ ለመቀበል እየተዘጋጀሻለሽ? ነገር ነው ያሰከረኝ። እባክህ
ለነገሩ አምራንን የመሰለች እሳት የላሰች እንግዳ እንደዚህ ሆነች ካልሆነ አትቻት። እንዲሁ ሳስበው ግን አምራንን ሰው ፊት ልታዋርጃት ይመስለኛል አይደል? እንዴት? ለልጅ የማትመጠኝ ሴሰኛ ሙሽራ ነሽ ብለሽ ሰው ፊት እስክታዋርጃት ጓጉቻለሁ እያልኩሽ ነው። ይሄን ያልጠጣው እንጂ ራሴን እሳትኩ መሰለ እንዴ? እኔ ዝናሽ እንደማንም መንደር ሴት ተሰዳደብ አልገኝም። ቀን ጠብቄም ማደርጋትን ያውቃለሁ። ምን ነው እሷ ሚስጥርሽን እንዳታወጣ ቢሰጋሽ እንዴ? ወይኔ ዝናሽ የማንም መቀለጃው ይቅር። ዝም ብዬ አንድ ሁለት ስል ብዙ ጠጣው መሰለኝ። ብቻ እንደዚህ ሆነሽ ጋሼ እንዳያዩሽ። እንደዚህ መሆንሽ ላንቺም ለጋሼም ክብር አይመጥንም። ቢያኝስ ምን እንዳመጣ ነው? ግፋ ቢል እኮ ቢፈታኝ ነው። ቢፈታኝም ደግሞ ይፍታኝ። ያችን አምራንንም ከዚህ በኋላ አልፈራትም። ትፈልግ ገደል መግባት ትችላለች። ከነ ሚስጥሯ ገደል ትግባ። አሁንስ ህይወትሽ እንደዚህ መሆኑ በጣም አሳዘነኝ። በግቢና ተኛው። መቼም እንደዚህ ሆነሽ እንግዳ አቀበላለሁ አትይም አይደል? ግን ደግሞ እኮ ያቺ ውሻ ሻንጧን ይዛ ትመጣለች። ይሄ ሁሉ ደግሞ የሆነው ባንተ ነው። የኔ ትልቁ ጥፋት ምን እንደሆነ ታውቂያለሽ? ያንቺ ልጅ መሆኑ። የልቅ እንግዳሽ እንዳትመጣ ቶሎ ንገሪያት። ለምን አንተ አትነግራትም? ጎልድ ይገርነሽ፣ ገንዘብ ወዳድ ነሽ። ይሄን ቤተሰብ አትመጥኝም ብለህ ለምን ነገር አታባርራትም? እኔ ከዚህ ነገር ወጥቻለሁ አልኩሽ እኮ። ቆይ ምን ለማግኘት ነው ይሄን ነገር ማድረግ? እኔ እዚህ ቤተሰብ ሳሉን ተራስ ሆኛል። ይኸውልህ ዳግም እምልህን ካደረክልኝ የኔን አክሲዮን ድርሻ ሙሉ በሙሉ ላንተ ሰጣለሁ። ያ ናሆም የተባለ አሰዳቢ ልጅ ያችን ልጅ ካልተዋት በስተቀር ከአባቱን ድርሻ ቤሳቤስቲ ነው ያገኘ። እሺ አሁን ግቢና ተኝ። እራቱ እንደሆነ ቀርቷል አይደል? ምን ማለት ነው እራቱ ቀርቷል ማለት? ይሄ ምን አይነት ጨዋታ ነው? አምራን አንቺ እኮ ያልገባሽ ነገር አለ። ቆይ የተፈጠረውን ነገር ለምን አትነግረኝም ናሆም? እናት ቆይ ምንድን ነው ያሰበችው? እማዬ ኢዛቤል ልታስገባሽ የፈለገችው ብታምኚኝም ባታምኚኝም አጠገቧ አድርጋ ልታሰቃይሽ ስለፈለገች ነው እኮ። እንዴት ማለት? ምን አድርጋ ነው የምታሰቃየኝ? በቃ አምራን ከዚህ በላይ አትጠይቂኝ። እሷ አይደለም ለአንቺ ወድሱ ስላለው ሕፃን እንኳን የምትራራ አይደለችም። ናሆም ልትናገር የፈለግከውን ነገር ለምን በግልጽ አትናገርም? ቆይ እናት ምንድን ነው ልታደርግ ያሰበችው? አባዬ አንቺን ለመበቀል ስትል ሆን ብላ ራት ጋብዛ እዛ ቤት እንድትገቢ ልታደርግሽ እንደፈለገች ነግሮኛል። ያ ማለት ደግሞ ወይ ራት ፕሮግራሙ ላይ አሊያም ከዛ በኋላ የሆነ ነገር ልታደርግሽ ቆርጣ ተነስታለች ማለት ነው። እኔ ግን ትንሽ ነገሩን ያጋነንኩ ይመስለኛል። እናት ስትታይ ነው እንጂ ውስጧ ንጹህ ይመስለኛል። አምራን ዝም በይ። እናቴን ከኔ በላይ አታውቂያትም። ከዚህ በፊት እኮ ኑሐሚን ላይ ያደረገችውን ነገር በደንብ አውቃለሁ ጠንቅቄ። የእናቴን ጨካኝነት አንቺ ለኔ ያነግሪኝ። እያወራሁ ያለሁት ምንም ነገር ከማድረግ ወደ ኋላ ስለማትለው እናቴ ነው። ልክ ነኝ ይወድ ከኛ በላይ ለልጃችን ታሰጋለች። ማን ያውቃል ከዚህ ራት በኋላ ምን እንዳሰበችልኝ። ይቅርታ ስለ እናቴ እንደዚህ ብዬ ላንቺ መንገር አይጠበቅብኝም ነበር፣ ግን በቃ ምንም አማራጭ የለኝም። አሁን ሆዴ ውስጥ ያለው ልጅ ጉዳይ እንዴት እንደሚፈታ አወቅኩ። ወይዘሮ ዝናሽ እድሜ ለልጅሽ። አሁን እንዴት አድርጌ እንደማጠምድሽ ታያለሽ። አንቺ የልጄ ገዳይ